በታዋቂው ቲክቶከር አዶናይ ዙሪያ የተነሳው ውዝግብ አሁንም ቀጥሏል። ከቅርብ ጊዜ ወዲህ የብዙሃኑን ልብ በማሸነፍ ማህበራዊ ሚዲያውን በገዛ ቁጥጥሩ ስር ያዋለው ተወዳጁ ወጣት ቲክቶከር አዶናይ እጅግ አጭር በሆነ ጊዜ ውስጥ ከፍተኛ ተጽዕኖን መፍጠር መቻሉ ይታወቃል። በ2025 የቲክቶክ አዋርድ ላይ በታጨበት በአራቱም ዘርፍ በአሸናፊነት ያጠናቀቀና በርካታ ስጦታዎችን የተቀበለ ሲሆን ከቲክቶክ አዋርድ በኋላም የተለያዩ ቅሬታዎች በተለየ ሁኔታም በወንጌል አማኝ አንጋፋ አገልጋዮች ማስተናገዱን እየተመለከትን እንገኛለን። ታዲያ ተወዳጁ ዘማሪ ፓስተር ተከስተ ጌትነት ስለ ተወዳጁ ቲክቶከር አዶናይ የተናገረው ያልተጠበቀ ማስጠንቀቂያ ምንድነው? ከክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው ነብይ እዩ ጩፋን ያስቆጣው ያልተጠበቀው የአዶናይ ድርጊት ምን ይሆን? በዝርዝር የምትሰሙት ይሆናል። ጸያፍ ቃል ነው ብዬ ነው የማስበው። እኔ ሰግጥ የሚለው ቋንቋ በጣም ጸያፍና የዱርዬ ቋንቋ ነው። ደደብ ሁኑ፣ ነውር ነው። ትምህርት ያንገሸገሸውን ያስጠላውን በሱስ የደቀቀውን ህዝብ አበረታቶ ትውልዱ ወደ ትምህርት ቤት እንዲመለስ ማድረግ እንጂ እንዲያው ትምህርት እንዲጠላ ማድረግ ምን ይባላል? ኢየሱስ የማርያም ልጇ መሆኑ ብቻ ተገልጦልህ ፈጣሪዋ መሆኑ ከተሰወረብህ የሆነ አንዳች ያላገኘው ፓስወርድ አለ ማለት ነው። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። በሌላ አቅጣጫ ስለ አንድ ወጣት በጣም ቲክቶክ ላይም ብዙ እየተራገበ ያለ ጸያፍ ቃል ነው ብዬ ነው የማስበው። እኔ ሰግጥ የሚለው ቋንቋ በጣም ጸያፍና የዱርዬ ቋንቋ ነው። የኢንቴግሪቲ ያለው ሞራል ያለው ሰው ቋንቋ አይደለም ብዬ ነው የማስበው። ፈምስ የምትለው ቋንቋ ለኔ ትክክል አለችም ብዬ ነው የማስበው። በመልካም ነገር መታወቅ ጥሩ ነው። መልካም ነገርን ደግሞ ታዋቂነትንም ደግሞ ለራስ መሳብ አያስፈልግም። አንተ ማን ካላችሁ ምናልባት 30 ሚሊዮን የፕሮቴስታንት እምነት ካለ 30 ሚሊዮን ህዝብ ምናልባት መዝሙሮችን ሰምቶታል እና ሌሎች ቤተ እምነቶችም ብዙ የሰሙ ሰዎች እንዳሉ አውቃለሁ። ግን የፕሮቴስታንት እምነት በአጠቃላይ እኔ ዘመርኳቸው መዝሙሮች ይሰማሉ። ፈምሽም አይደለም ታዋቂ መሆን አይደለም፣ መልእክቶች ናቸው ሰዎች ላይ ኢንፍሉዌንስ ያደርጉት። በመልእክቶች በመዝሙር ነው የምታወቀው፣ በሌላ ነገር ምን የምታወቀው ነገር የለም። መልእክቴም አንድ ነው፣ ኢየሱስ ብቻ ነው። ስለዚህ ስለሚደክምህ ብትተው ጥሩ ነው ብዬ እመክርሃለሁ። አሁን ያለውን በጣም ግርግሩን ትተህ ብትረጋጋ ካል ብትወር ብዬ እመክራለሁ። እሱን የምታራገቡ ሰዎች አይጠቅማው ትጎዱታላችሁ ነገር ደግሞ። ስለዚህ ታዋቂነትም ይሁን የፈመስና የሚባለው ነገር በጣም እንትን ነው፣ እንደ ጠዋት ጤዛ ነው፣ ድንገት ነው የሚተነውና ብዙ እዛ ላይ ፎከስ ባታደርጉ ብዬ እመክራለሁኝ። በመልካም ተጽዕኖ ለሰው ልብ ውስጥ የምናስቀምጠው ነገር ዘላለማዊ ሆኖ ቢኖር ጥሩ ነው ብዬ አስባለሁ። እህቴ ማስተዋል ቴንክ ዩ ሶ ማች ስላስተላለፍሽው መልእክት እግዚአብሔር ይባርካችሁ። በሌላ አቅጣጫ እንዴት ደግሞ ፊቷ እንደዚህ ተሸፍና አይቻለሁ። እሷንም ብዙ እየተከታተላችሁ ባታሳቅቋት። ሜቢ እሷ የተረዳችው ነገር ደግሞ አለ፣ የተሰማ ስሜት አለ። በጊዜው ደግሞ እንደዚህ አይነት ተሰምቶ ነበር ብላ የምትለው ነገር ወደፊት ስለሚኖር ሰውን ፎቶ ፖስት አድርጎ ደግሞ ማሳቀቅ ማስፈላጊ አይደለም። እሷንም ተዋት እላለሁኝ። እግዚአብሔር አምላክ ወደ ማስተዋል ያምጣን፣ ብዙ እንድናገናዝብ፣ ስለሌሎችም ደግሞ ቤተ እምነቶች ክብር እንዲኖረን እግዚአብሔር ይርዳ። በወንጌል አማኙ ዘንድ እጅግ ተወዳጅነትና አንጋፋነትን ያተረፈው ተወዳጁ ዘማሪ ፓስተር ተከስተ ጌትነት በየማህበራዊ ሚዲያው እየተወዛገበ ስለሚገኘው ስለ ተወዳጁ ቲክቶከር አዶናይ የተናገረው ያልተጠበቀ መልእክት ምንድነው? ከሰገጥክ ለዚህ ህይወት ሰግጥ። የሰው ልጅ ህይወት በልዩነት የተሞላ ነውና ከቦታው ቦታ ስንዘዋወር ይሄ ልዩነት የሚገለጡባቸው መድረኮች እጅግ ብዙ ናቸው። በአውሮፕላን ጉዞ መካከል ደግሞ ልዩነትን የሚሰፋበትና ድንበር የሚሳልበት አንድ አውድ አለ። ይኸውም የመጀመሪያ ደረጃ ፈርስት ክላስ እና የተራው ክፍል ኢኮኖሚ ክላስ የሚባለው የቦታ ክፍፍል ነው። የብዙ ጉዞዎች ብዛትና የነጥብ ክምችት በራሪውን በክብር መቀመጫ ውስጥ የማሳለፍ ጥሩ አጋጣሚ ገጥሞኝ ነበር።
በዚያ ሰዓት ያየሁት ልዩነት ከተራው የጉዞ ልምምድ ጋር ሲነጻጸር የሰማይና የምድር ያህል የራቀ ነበር። የመቀመጫው ውበትና የተንጣለለ አገልግሎቱ እጅግ ማራኪ፣ ጸጥታውም የገዳም ረፍት የተጎናጸፈ ነበር። በዚህ የቅንጦት ጥግ ላይ ተቀምጬ ሳለው ባለጠጋ መሆን ለዚህ ክብር ብቻ ቢሆንስ ወይስ ለዘውትር እንዲህ መኖር ቢቻልስ የሚሉ የልጅነት ምኞቶች በልቦና የሰረጹ። ልዩነቱ በጣም ሰፊ በመሆኑ ሀብታም የገዛው ክብር ከፍ ያለ ዋጋ እንዳለው በአካል ተመለከትኩ። ይሁንና የጉዞ እውነታ በይበልጥ የጎላው አንድ ወዳጄ የተናገረው ቃል ነው። ለመንቀሳቀስ እግሩን ለማፍታታት ያህል ከክብር ክፍሉ ወይንም ፈርስት ክላስ ተነስቶ ወደ ተራው ክፍል ኢኮኖሚ ክላስ ሲሻገር ገና መጋረጃውን ገለጥ ሳደርገው የገባሁት የታገቱ ሰዎች መካከል መስሎኝ ነበር ሲል አስታውሳለሁ። ይሄ ቃል ሁሌም ፈገግ ያሰኘኛል። እንዲሁም የሁለት ዓለም ልዩነት በእንዲህ ሐረግ ያሳያል። የዛኛው ክፍል ሰላም፣ ምቾትና ነፃነት በዚህኛው ክፍል ውስጥ ካሉ መኮማተር፣ ጭንቀት ጋር ፈጽሞ አይወዳደርም። እኚህ ላይ ነው ታላቅ የህይወት ወግ የሚጀምረው። 70 ቢበዛም 80 ዓመት ብቻ ነው የተሰጠን። ይሄውም ምድራዊ ኑሮ ከዘላለም ህይወት ጋር ሊነጻጸር የሚችልበት አንዳችም ሚዛን የለው። በጌታ በኢየሱስ ክርስቶስ ከዘላለም ሞት የዳነ ሰው በጸጋው በረራ ውስጥ ከገባ በኋላ ከሚያገኘው ክብርና ረፍት አኳያ የምድራዊ ህይወት ቁራጭ ወይም ስብርባሪ ኢኮኖሚ ክላስ የትም አይደርስም። አንድ ጊዜ መንፈስ ቅዱስ የመንፈሳዊ እርካታ ሙሉነትን የተለማመደ ማንነት የዓለሙን ግሳንግስ፣ ክብር፣ ሀብት፣ ዝና ደራርቦ ቢለብስ እንኳን የዚህን የዘላለም ደስታ ጥግ ሊደርስ ፈጽሞ አይችልም። ያ ምቾት፣ ያ ሰላም፣ ያ መረጋጋት ምድራዊ ሀብት ከሚገዛው በላይ ነው። ስለዚህ ምን ለማለት ነው? ያመነበት ሁሉ በስሙ ቢጠራው የሚያድን እንጂ የሚያሳፍር አይደለም። ለህይወት ዋጋ መስጠት ከተፈለገ ሰግጠን ልንመኘው የሚገባው የዘላለም ረፍት ብቻ ነው። ከሰገጥክ ለዚህ ህይወት ሰግጥ። ጠንክር ከጌታ ኢየሱስ ጋር፣ ተማር ከጌታ ኢየሱስ ጋር፣ ስራ ከጌታ ኢየሱስ ጋር። ከዘላለም ፍርድ የሚያድን የክብር መቀመጫ ዘላለማዊ ነውና። ብሩካን ናችሁ። በክርስቶስ ኢየሱስ ወንድማችሁ ዘማሪ ተከስተ ጌትነት እንዲሁም መጋቢ ሲል ተወዳጁ ዘማሪ ፓስተር ተከስተ ጌትነት በማህበራዊ ሚዲያ ላይ ይህንን መልእክት ከሰሞኑን እየተዘዋወረ በሚገኘው ተወዳጁ ቲክቶከር አዶናይ ሰግጥ ፈምስ በማለት በያዘው አቋም ላይ ይህንን መልእክት አስተላልፏል። ኢየሱስ የማርያም ልጇ መሆኑ ብቻ ተገልጦልህ ፈጣሪዋ መሆኑ ከተሰወረብህ የሆነ አንዳች ያላገኘው ፓስወርድ አለ ማለት ነው። እሱን ጸጋው እንዲያበራልህ ጸልይልሃለሁ። የመንግስተ ሰማያት ቁልፍ ያለው በሱ እጅ ብቻ ነው። የዳዊት መክፈቻ የያዘ ኢየሱስ ክርስቶስ ነው። ማንም ሌላ የያዘ የለም። ማርያምንም ሌሎችንም ፍጡራንን በሙሉ ወደ አብ የሚያደርስ ወደ እግዚአብሔር መንግስት ሊያስገባ የሚችል ቁልፉን በእጁ የያዘ ብቸኛው ጌታ ኢየሱስ ክርስቶስ ነው። የተሰወረባችሁ የሆነ አንዳች እውነት እንዲገለጥላችሁ ጸልያለሁ። ኢየሱስ የማርያም ልጇ ብቻ ሳይሆን ፈጣሪዋም ነው። በሌላኛው መረጃችን የፕሬዘንስ ኦፍ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ ሆነው ነቢይ ሱራፌል ዝምታውን ሰብሯል። አሁን በማህበራዊ በየነ መረብ ሶሻል ሚዲያ እየሆነ ያለው ነገር የትምህርት ሚኒስቴር ዝም ሊል አይገባም። ምክንያቱም በመንግስት ትውልድ ለመገንባት ለሀገር እድገት እየፈጸመ ካለው ፖሊሲ ጋር የሚጋጩ በርካታ መርዛማ አካሄዶችን እያስተዋልን ስለሆነ በግልጽ በአደባባይ አትማር፣ አትለወጥ፣ ሰግጥ፣ ደድብ፣ ፈምስ እያለ ስንፍናን ለማስፋፋት በአንድ ሀገር በመንግስትም በሃይማኖትም በቤተሰብም ለልጆች ለውጥ የሚለፉትን የሚለፋውን ልፋት የምንሰራውን ስራ ዋጋ ቢስ የሚያደርግና የሚያበላሽ ስራ እየተሰራ ነው። ይህም ዝም ሊባል አይገባም። ትውልድ ሁሉ ተረካቢ ሳይሆን በተለይ በተለያዩ ሱሶች አእምሮ የደነዘዘ እየሆነ ክሬቲቪቲ የሌለውን ራሱን ማገዝና ማስተዳደር የማይችል እንዲሆን ያደርጋሉና በተለይም በሀገራችን አሁን እየተሸላለሙ ያሉ እርቃንነትና የሚያበረታቱ ወንድ የሆነውን የሴት ልብስ ቦርሳ ይዘው ሲሸለሙ አይተናል።
ነገር ግን ልጆቻችን ይህን ነገር ስኬት መስሏቸው እነርሱ ለመሆን ይጥራሉ። ስለዚህ ግብረ ሰዶማዊነትን ለማስፋፋት ወይንም ከሰይጣን ወይ ከሌላ ሀገር አጀንዳ ይዘው የመጡ እየተንቀሳቀሱ ያሉ የክፉ መልእክተኞች ናቸው። ይህም መርዛማ ክፉ ዘራቸው ሳይስፋፋ ሳያድግ ልንቃወም ይገባል። በሀገራችን ኢትዮጵያ ብዙ ያልተፈታ ችግር እስካሁን ቢኖርባትም ከእንደዚህ አይነት ትውልድ የሚገድል የሚያመክን ክፉ ጋሬጣ አይበልጥም። ስለዚህ የከፋ ምንም ነገር ስለሌለ መንግስት ለትውልድ ለውጥ ለማምጣት ከተለያዩ ሱሶች ወጣቶች እንዲወጡ ብዙ ስራ ሰርተው ውጤታማነት እየሆኑ ነው። ነገር ግን በዚህ ጉዳይ አፋጣኝ እርምጃ ሊወሰድ ይገባል። ይህን ነገር እኔ እንደ ሃይማኖት መሪ ለትውልድ ግድ እንደሚለው ሰው ኃላፊነት በተቃውሞ መጣለው። ይህ ጉዳይ በማጋራት ለመጪው ለነገ ሀገር ተረካቢ ትውልድ ድምጽ እንሁን ሲል ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ ሆነው ነብይ ሱራፌል መልእክቱን አስተላልፏል። ደደብ ሁኑ፣ ነውር ነው። ትምህርት ያንገሸገሸውን ያስጠላውን በሱስ የደቀቀውን ህዝብ አበረታቶ ትውልዱ ወደ ትምህርት ቤት እንዲመለስ ማድረግ እንጂ እንዲያው ትምህርት እንዲጠላ ማድረግ ምን ይባላል? ሁለተኛ፣ ሶስት ጾታ በዚህ ሀገር ላይ የለም። ወንድና ሴት እግዚአብሔር ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። ብዙ ተባዙ ምድርንም ሙሏት ብሎ እግዚአብሔር ተናገረ እንጂ እግዚአብሔር ሶስተኛን ጾታ አልፈጠረም። ይሄ የምዕራባውያን ትውልድን የማምከኛ ስትራቴጂ ነው። ኢትዮጵያ ውስጥ ይሄ አጀንዳቸው አይሳካም። ከዚህ በፊትም ተሞክሯል፣ አልተሳካም። አሁንም አይሳካም። በአደባባይ በግልጽ የተደረገ ነገር በአደባባይ በግልጽ የመቃወም መብት አለ። ስለ ልጆቻችን ስለሚቀጥለው ትውልድ ገና ግራና ቀኝ ስለማያውቁ ግብረ ሰዶም ምን እንደሆነ ማያውቁ ገና አዳዲስ እንቦቅቅላ ትውልዶች እንቦቅቅላ ልጆችን የሚመርዝ እኩይ የሆነ ተግባር ነው። ይሄ በከተማ ብቻ አይደለም፣ በገጠር ውስጥ ሆኖ በቲክቶክ የሚተላለፈውን የሚመለከት ወጣት አለ። እንደነማን ለመሆን ነው የሚጠራው? እንደነዚህ ልጆች አይደል? ስለዚህ ይሄ ትውልድን አጥፊ ትውልድን ገዳይ የሆነ ነገር ነው። በእግዚአብሔር ቃል ኃጢአት ነው። በኢትዮጵያ ሕገ መንግስት ወንጀል ነው። ለልጆቻችን ደህንነት፣ ለማህበረሰባችን ደህንነት ወንጀልን በጋራ እንከላከል። ወንድ ልጅ እንደ ሴት አክት ማድረግ አይችልም። ኢትዮጵያ ውስጥ አይፈቀድም፣ ወንጀል ነው። ስለዚህ የመጣችሁበት ሀገር እንደፈለጋችሁ መሆን ትችላላችሁ። እዚህ ሀገር ላይ ግን ስትመጡ ኢትዮጵያ አየር መንገድ ቦሌ ስትደርሱ እግራችሁ መሰብሰብ አለባችሁ፣ ልብሳችሁ መቀየር አለባችሁ። የምታደርጉትን ነገር ሁሉ በተጠያቂነት መንፈስ፣ በኃላፊነት መንፈስ መንቀሳቀስ አለባችሁ። አሜሪካ የለመድከውን ካናዳ የለመድከውን ነገር እዚህ ሀገር ላይ መጥተ ያንን ነገር መተግበር አትችልም። ግብረ ሰዶማዊነትን በዘመናዊ መንገድ ወደ ኢትዮጵያ ኢንትሮዲዩስ ማድረግ በእውነት ልጆች ያላችሁ ቤተሰቦች የልጆቻችሁ ነገ የሚያስጨንቃችሁ ብዙ አቅም እያላችሁ ከኢትዮጵያ ውጪ ልጆቻችሁ ማስተማር እየቻላችሁ ነገር ግን ልጆቼ እንደዚህ አይነት ክፉ ነገር እንዲያዩ ባይናቸው አልፈልግም፣ በኢትዮጵያዊ ባህልና ጨዋነት እግዚአብሔርን በመፍራት በኢትዮጵያ እንዲኖሩ ነው የምፈልገው ብላችሁ ዋጋ ከፍላችሁ አሜሪካ ማኖር እየቻላችሁ አውሮፓ ማኖር እየቻላችሁ እዚህ ሀገር ለዚህ ዓላማ ብላችሁ ልጆቻችሁን እዚህ ሀገር በኢትዮጵያዊ ጨዋነት የምታሳድጉ ወንድምናቶች በዚህ ጉዳይ ላይ ዝም እንዳትሉ። ዝም ትላላችሁም ብዬ አልጠብቅም። ዝም እንዳትሉ። ምክንያቱም አውሮፓና አሜሪካን የፈራነው ነገር አገራችን እየመጣ ነው። ይኸው ግብረ ሰዶም በአደባባይ ተሸልሟል። ግብረ ሰዶም በአደባባይ ወገቡን እንደ ሴት እያንቀሳቀሰ የሴት ቦርሳ ይዞ ግብረ ሰዶም በአደባባይ በቲክቶክ ክሬቲቭ አዋርድ ላይ አይተነዋል። ግብረ ሰዶም ፊት ለፊት መጥቶ ቆሞ አይተናል። እባካችሁ ስለ ልጆቻችሁ ስትሉ ፋይት አድርጉ። እኔ ምን አገባኝ አትበሉ። ነገ ይህንን ቪዲዮ የእናንተ ልጅ ማየቱ አይቀርም። ሲያይ ምንድነው የሚማረው ከነሱ? ስለዚህ እርቃን መሄድ በኢትዮጵያ ሕገ መንግስት ውስጥ ወንጀል ነው። የአእምሮ ህመምተኛ ካልሆነ በቀር እርቃን መሄድ ወንጀል ነው። ቀጥሎስ ደደብ ሁኑ ብሎ ትውልድን ማስተማር ህገወጥነት ነው፣ ወንጀል ነው። መንግስት ትውልድን ለመቅረጽ ብዙ በጀት አድርጎ ላይብረሪዎችን ወጣቱን ወደ ትምህርት ወደ ዕውቀት ለመመለስ መንግስት በሚጥርበት
የሚቀጥለውን ትውልድ ለማስተካከል በሚጥርበት በዚህ ዘመን ትውልዱን ደደብ ሁኑ፣ አትማር፣ ትምህርት ምን ያደርግልሃል? ዶክተር ከመሆን ቲክቶከር መሆን ይሻላል። ለምን ትማራለህ? ቲክቶክ ከፍተ እየተሳደብክ ቲክቶክ ከፍተ ሰውን ያንጓጠጥክ ከኢትዮጵያዊ ጨዋነት ውጪ የሆኑ ጽዩፍ ንግግሮችን እየተናገርክ ገንዘብ ኮሌክት ማድረግ ይሻላል ብሎ የሚያስተምርን ሰው መታገስ እንደ ሀገር ትልቅ ውድቀት ነው። ከላይ ሲያዩት በጣም መልካም ይመስላል፣ ውስጡ ግን የያዘው አጀንዳ በጣም ክፉ አጀንዳ ነው። ስለዚህ እኔ ግለሰብን አይደለም መቃወመው፣ ሐሳብን ነው መቃወመው፣ አመለካከትን ነው መቃወመው፣ ትምህርቱን ነው መቃወመው፣ አካሄዱን ነው መቃወመው። እንደ ሀገር ዛሬ ላይ ይሄን ነገር ፊት ለፊት መቃወም ካቃተን ነገ እውነቴን ነው የምላችሁ በብዙ ነገር አንገት የምንደፋ ነው የምንሆነው። ባጭሩ ይሄን ለማለት ፈልጋለሁ። ከማንም ጋር ጸብ የለኝም። ማንም ጠላቴ አይደለም። ሰውን ሁሉ በክርስቶስ ወዳለው። ነገር ግን በእግዚአብሔር ሐሳብ ላይ ከፍ ብሎ የሚነሳውን የሰውን ሐሳብ እጅግ አብዝቼ እቃወማለሁ። በምንችለው አቅም ሁላችንም ፋይት እንድናደርግ በጌታ ፍቅር ጠይቃለሁ። አመሰግናለሁ ስላዳመጣችሁኝ። ተባረኩ። የሚያከብሩኝን አከብራለሁ የሚለውን ቃል ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። አንዳንድ ሰው በደንብ ስለማይረዳ ለዚህ ቃል የሚሰጠው ቫልዩ በጣም ዝቅ ያለ ነው። የሚያከብሩኝን አከብራለሁ የሚለው ቃል ሲምፕል እንዳይመስላችሁ። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። በአንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይ እግዚአብሔር በግልጽ ቋንቋ አስቀምጧል። የሚያከብሩኝን አከብራለሁ፣ የሚንቁኝስ በእኔ ይናቃሉ። የሚያከብሩኝን አከብራለሁ፣ የሚንቁኝ ራሳቸው ይናቃሉ። 7 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። So